እኛ ሰዎች ለመኖር ግዴታ አየር ያስፈልገናል። ይሄንን አየር ደግሞ ሊሰጠን የሚችለው ችግኝ ስለሆነ የሰው ልጅ ህይወትና ተፈጥሮ መቼና የት ላይ ነበር የተለያዩት? አይ ሁለቱም ጉዟቸውን የሚጀምሩት ከተመሳሳይ ቦታ ነው፣ ከአፈር። የሰራለት ሲፈጥር አፈር ወደህ ወሲ ሰፍረ ለምድር ከምድር ላይ ተስለ ሁለቱም ለማደግ አንድ አይነት ነገር ይለምናሉ፣ ውሃ፣ ብርሃንና አፍቃሪ እጆች። አፕልም ተክላለሁ፣ ግን አሁን እያደገልኝ ነው። ውሃ ምናምን አጠጣቸዋለሁ። ለአበባዬ ደግሞ ውሃ አጠጣታለሁ፣ ከዛ አፈር አረግባታለሁ። ዛሬ ከአፈር ጋር ያዋህድናት እያንዳንዷ ችግኝ የልጆቻችን የነገ ህይወት መስታወት ናት። ህፃናትን ማሳደግና ችግኞችን መንከባከብ ሁለት ስም አንድ ህይወት። የዛሬ ድካም የነገ ረፍት። እዚህ ሀገር የተሰባሰብነው ሁላችንም በአንደኝነት ይሄንን ችግኝ ተከላ ካደረግ ሀገራችን ትበለጽጋለች፣ ታድጋለች። በተጨማሪ ደግሞ ልጆች ካሁኑ ከለመዱ ወደፊት ሲያድጉ ደግሞ ምንም አይከብዳቸው። ሁለቱም ጉልበታቸው ገና አልጠናም። ሁለቱም የራሳቸውን መሬት ለመያዝ ይታገላሉ። ሁለቱም ያለ አጋዥ እጅ ያለ ውሃና ክብካቤ መቆም አይችሉም። ችግኞቹም እንደኛ ናቸው፣ ታዳጊዎች ናቸው። ከተንከባከብናቸው ብዙ ለምሳሌ እንደምሳሌ ስንሰጥ እኛ አሁን ካልተንከባከቡ፣ ምግብ ካላገኘን፣ ውሃ ካልተጠን፣ የተለያዩ መሰረታዊ ፍላጎቶቻችን ካልተሟሉልን እኛ ልናድግ አንችልም። በቃ እንደ ልጆቻችን እንደ ልጆች ችግኞችን በማየት እነሱን በምናሳድግበት ጊዜ የተለያዩ ከፍተኛ የሆነ ሚናን ጠቅመን ኢትዮጵያን አረንጓዴ በአረንጓዴ ያረጋታል። ከዛን ደግሞ ኢትዮጵያ አረንጓዴ በአረንጓዴ ያረጋትና እጽዋት በእጽዋት ያረጋታል። የተፈጥሮ የዛሬ ህፃናትና የተከልናቸው ችግኞች የጋራ ጣፈንታ አላቸው። ህፃናትን ዛሬ በስነ ምግባር ኮትኩተን ካላሰደግናቸው ነገ መልካም ዜጋ እንደማይሆኑ ሁሉ ችግኝ ተክሎ ማጽደቅን ባህል ያላደረገ ሀገርም ነገው አደጋ ላይ ይወድቃል። አሁን እኔ ችግኞችን በጣም የምወደው ግን ውሃ ምናምን ካልጠጡ ይደርቁብኛል። ሲደርቁብኝ ደግሞ እንትን በጣም ደርቀው እንትን ይላሉ፣ ድርቅ ብለው ደራቂ ምናምን ነገር ይሆናል። እና አፈር ምግባቸው ነው፣ ውሃ ደግሞ መጠጣቸው። ብዙዎቻችን ተማሪዎችም ታዳጊ ትውልድ በመሆናችን መጠን ሁላችንም ይሄንን ችግኝ በምንተክልበት ሰዓት እነዚህን ችግኞች ለአንድ ቀን ብቻ ሳይሆን ለሁሉ ጊዜም ለኛ የተለያዩ ነገሮች ወይም ጠቀሜታዎች ስለሚኖራቸው በዚህ አካባቢ ለሚኖሩም ሰዎች የአየራችን ሁኔታ የተስማማ እንዲሆን ይረዳቸዋል ማለት ነው። በዚሁ ቢቀጥሉም በዚሁም ከቀጠሉ እኔ ደስታ ይሰማኛል፣ የበለጠ ደስታ ይሰማኛል ብዬ አስባለሁ። ሀገራችን ኢትዮጵያን ደግሞ በተሻለ ኢኮኖሚ ከፍ እንድናደርጋት ይጠቅመናል፣ እንዲሁም ለገቢ ምንጭ ይጠቅመናል። የዛሬውን ችግኝ ጠብቀን ለፍሬ ስናበቃ የነገ የልጆቻችን ጤናማ ሀገር ለመገንባቷ ማረጋገጫ ይሆናል። ዛሬ በህፃናት እጅ የሚተከል ችግኝ ለነገ ጉርስ ጥላና ንጹህ አየር መሰረት የሚጣልበት ትልቅ ርዕይ ነው።